ምከረው ምከረው መከራ ይምከረው። እኛ ባለፈው ሄርሜላ በጣም ተመክረሻል፣ ተይ ከአብርሽ እራቂ ተብለሽ ነበር። ዛሬ ብታለቅሽ ብትፈጠረቂ ማንም አይሰማሽም። እንግዲህ ከዚህ ላይ እንደምታዩት ሄርሜላ አጎቷንና ቡዜን ይዛ መታለች። አሁን እንግዲህ አብርሽ የኔ ካልሆነ እኔ ራሴን አጠፋለሁ እያለች እየተናገረች ነው። አብርሽ እንኳን አጎትሽንና ፈጣሪሽን ይዘሽ ብትመጭ እሱ መቼም ቢሆን አይሰማሽም። አሁን ደግሞ እንግዲህ አብርሽ ወደ ፍቅር ተመልሷል። ባለፈው ፍቅር ነግራሻለች። አንቺ ልጅ ተይ ሴት ነሽና ስትጎጅ ማየት አንፈልግም። ስለዚህ ከአብርሽ ስለማይሆንሽ እራቂ። እንግዲህ እኛ ስንመክርሽ እምቢ ካልሽ ምከረው ምከረው መከራ ይምከረው ይባላል። ተረቱንም ተርታልሻለች። እና አሁን እንግዲህ አንቺ ብታለቅሺ ብትፈጠረቂ ለምን ሰባት ሰማያት ገቢም ማለት ነው። እና ስለዚህ አሁን እንግዲህ ፍቅር ድሮ የኔ ነበረ፣ አሁን ደግሞ የኔን የራሴን ወስጃለሁኝ ብላሻለች። እንግዲህ ሄርሜላ ያው እያለቀሰች እየተፈጠረቀች እንዲሁም ዛሬማ በሽምግልና አብርሽን ልታስጠይቀው መታለች። እሱ መስሚያው ጥጥ ነው። አብርሽ ደግሞ አንቺ አንደኛ ባጣ ቆይ ስለሆንሽ አሁንም ከፍቅር ጋር ፍቅሩን ጨርሶ የፈለገውን የልባቸውን አድርሰው ከዛ በኋላ ፍቅር በጥፊ ስታባረው ደግሞ ከአንቺ ደግሞ እያለቀሰ ይመጣል። ያኔ ደግሞ ትቀበዋለሽ። ቡዜ ደግሞ አንቺ አለቅላቂ ወንድምሽን ወይ ሸከፈሻት ይዤ በሴት ሁሌ እንደተጫወተ። ሰላም ወደ የተከበራችሁ እንዴት ናቸው? እኔ ዳኒ አልሐምዱሊላህ። ከዚህ ላይ እንግዲህ ከታሜቱ እንደምታዩቸው ሄርሜላና አጎቷ እንዲሁም ቡዜ ያው መጥተዋል። እንግዲህ ባለፈው ፍቅር ነግራታለች። አብርሽ አይሆንሽምና የሆነ ቀን የሆነ ጊዜ ታለቅሻለሽ ተይ ብላት ነበር። አይ የኔ አብርሽማ እንዲህ አያደርገኝም ብላ ነበረ። ሳይውል ሳያድር እንግዲህ ዛሬም አብርሽ ሄርሜላን ጎርቷታል ማለት ነው። እኛ አሁን ብቻ ሳይሆን አብርሽ ሄርሜላን 3 4 ጎርቷታል። እንደ ሴት ልጅ እንከራከርልሻለን፣ እንደ ሴት ልጅ እንደግፍሻለን። አንቺ ግን ወንድ ዝም ብለሽ ልክ ወንድ እንደጠረረበት ምንም ሳያንስሽ ቁመና ሳያንስሽ ዝም ብለሽ እየተፈጣረቅሽ እንጃ። አብርሽ ግን ምን አለው? ከአብርሽ ላይ ግን ምን የተጻፈበት ነገር አለ? ይሄን ያህል የምታለቅሱለት ማለት ነው። ሩታ በዚያ አብርሽ የኔ ካልሆነ እያለች እሪ ትላለች። አንቺ ደግሞ በዚህ ከዚያ ደግሞ ፍቅር ወይኔ ብላችሁ። ሩታ እኮ መቼም ባሏ ነው፣ የልጅ አባቷ ነው። ብታለቅስ ሁሉ የሆነ ነገር ብትል ያምርባታል። ለምን? ባሏ ስለሆነ የመጀመሪያዋ ስለሆነ፣ ሁለተኛ ደግሞ የልጇ አባት ስለሆነ። አንቺ ምን ቤት ነሽ? ምን አቅም ሰዎች ነው ይሄን ያህል የምትፈተረቂ? እንግዲህ የሄርሜላ አጎት ደግሞ ልንገረዎት፣ ከእነሱ ህይወት ውጡ። አብርሽ እሰውን አይሰሙም። እንኳን እሰውንና አባቱን አብርሽ አይሰማም። እንግዲህ ያው ትናንትና እንዳያችሁት አብርሽና ፍቅር ከአንድ አልጋ ያው እንግዲህ አብርሽ ልብሱን ሁላ አውልቆ ሄርሜላ መታለች። በጣም ነበር የደነገጠች። የሄርሜላ አድናቂዎችም እንግዲህ በቀደም ስታለቅሱ፣ ከዚያ በፊት ስታለቅሱ፣ ሁሌ ስታለቅሱ ነበር። ዛሬማ መቼም እያንዳንድሽ ፌንት በልተሽ እያንዳንድሽ ወድቀሻል ማለት ነው። እና ዞሮ ሩታ ደህና ትሁን። ቡዜ ደግሞ ወንድምሽን ሸክፈሽ አስቀመጨ። ፍቅር ደግሞ እንግዲህ ባለፈውም ተናግራለች፣ እኔ ከአንተ ያልጨረሱት ነገር ስላለ ተመልሼ እመጣለሁ ብላ ሄዳ ነበረ። ሳይውል ሳያድር መታለች። በነገራችን ላይ ሄርሜላዬ ማለት ነው አብርሽ እኮ አንቺን አይፈልግሽም። አንቺን አብርሽ አይወድሽም። ስለዚህ ቆፍጠን ብለሽ እስቲ ራሽን ኑሪ። ቤተሰብ አታዋርጅ። አጎትሽ እኮ ዛሬ ነገረሽ። እባክሽ አታስቂብን፣ አታዋርጅን። በተከበርንበት አገር የቡታጀራ ሰዎች የቡታጀራ ሽማግሌ የለም ወይ እየተባልን ነው በአንቺ የተነሳ እየተባልኩ ነውና እባክሽ ተብለሻል። እና ሰው ደግሞ ቲክቶክ ሰፈሪያው ከሄዱ ስለሚዘቀዘቁ እባክዎት ክብረውን ይዘው ከቤትዎት ይቀመጡ ነው የሚልዎት ማለት ነው። እና ሄርሜላ ደግ አረግሽ፣ እሰይ። አንቺ አማትነቂ ደደብ ነሽ ማለት ነው። ልም ያልሽ ደደብ በቃ ሲሆን እኮ አንቺ ልክ አብርሽንና ሩታን ማስታረቅ ነበረብሽ። የሰው ባል አስለን ድሮን የቀማ ሰው የሰው ትዳር ከሰው ትዳር የገባቸው የሰው ጓደኛ የቀማቸው የሰው በቃ የራሳቸው ያልሆነ ነገር የወሰዳችሁ ሰዎች ልክ እንዲህ ነው ህይወታችሁ። ሁሌ መስቀልቅልቅልቅል ትለብሳላችሁ፣ ታጌጣላችሁ፣ ምን ትላላችሁ፣ ግን ደስታ የላችሁም። ደስታችሁ የራሳችሁ ሀብታም ሆነ ድሃም ሆነ የተሰጣችሁን ጸጋ እንዲሁ ፈጣሪ ይመስገን ብላችሁ
እያመሰገናቸው ብትኖሩ ይሻላቸዋል። እና አሁን ሄርሜላ እኮ በቃ ብዙ ነገር አላት፣ ግን ደስታ የላትም። ሁሌ እልቅሶ ነው፣ ሁሌ በፍርሃት ነው፣ ሁሌ በቃ በስቀቀን ነው የምትኖር። ባለፈው ሩታ ይቅርታ ብላ ብትመጣ በጣም ፈርታ ነበር፣ በጣም ደንግጣ ነበረ። እና ይሄን ያህል ምንድን ነው አንቺ የምትደነግጭ? በቃ ይቅርብሽ፣ ከሰው ህይወት ውጭ። ፍቅርዬ ደግሞ ይመችሽ። እኔ ወንድ ልጅ እንደዚህ ለሴት ሲፈራ ይቻለው ቅም ይሄ ፈሪ ይሄ ቦጅ ባሻ። አሁንማ ደግሞ አብርሽ የሆነ ቪዲዮ ተይዞበታል፣ ፎቶ ተይዞበታል። አሁን መንቀሳቀስ አይችልም፣ አሁን መንቀሳቀስ አይችልም። አንቺም ነፍራቃ እንግዲህ ተነፋራቂ። እኔ ምንም አያገባኝም። እኔ በነገራችን ላይ አላዝንልሽም። ኦዲየንሶችሽ በዚያ ያናድዱኛል፣ አንቺ ደግሞ በዚህ ታናድጅኛለሽ። ብቻ ሩታ ደህና ተሆነ ሩታ ደህና ትሆን፣ የሚዲያ መሪ፣ ክፉ ማትናገር የኔ ሽቅርቅር፣ አንገቷን ደፍታ ስራና ስራዋን የምትሰራ ባሏ በዚያ ቢሰድባት ያን በዚያ ቢሰድባት በቃ አንገቷን ደፍታ ስራዋን ብቻ የምትሰራ ጀግና ሴት፣ የልዑሌ እናት። አላህ ያሳድግልሽ ልጅሽን፣ አንቺንም ፈጣሪ አላህ ይጠብቅሽና። ቤተሰቦች እንግዲህ ሄርሜላ እንዳያችኋትኝ ከዚህ ላይ እያለቀሰች መታለች፣ እየተነፋረቀች። እንዲሁም ዛሬም በትልቅ ሰው እና ቡዜ ምን ታርግሽ? ቡዜ ምን ታርግሽ? ቡዜ እኮ ወንድሟ ሆኖባት መቼም የተቁ ምንድነው እጅ ቢቆረጥ ያው ገማ ተብሎ አይጣልም እንደሚባለው ነገር እኮ ሆኖባት ነው እንጂ እሷም እኮ አትፈልግም። ከሩታ ጋር እንዲሆን ነበር የምትፈልግ፣ ልጁን እንዲያሳድግ። ግን አንዳንዴ ታውቃላችኋ ህይወት ጅል ወንድም ሲኖራችሁ እንደዚህ ነው ምስቅልቅል የሚያደርገው። እና ሄርሜላ አሁንም ወደ ራስሽ ተመለሽ። ከአሁን በኋላም ደግሞ ይቅርታ ጠይቂ፣ የራሽን ስራ ሰሪ፣ የራሽን ኑሮ ኑሪ። እንግዲህ ፍቅርዬ መልሳለች ማለት ነው። እና ፍቅርዬ ያው ጎበዝ ጀግና፣ የሴት ጀግና። አንቺማ አልቃሻ ቦቅቧቃ፣ እዚህ ዝም ብለሽ ተንቦቃቦቂ። እና ያለው ነገር ይሄን ነው። እስቲ እንግዲህ ማታ ምን እንደሚፈጠር። በነገራችን ላይ ሄርሜላ ጠፊም ምንም አትችልም። ፍቅርን ለነገሩ ፍቅር ማንም አይችላትም። ጀግና ሴት ናት፣ በጣም ቆፍጣና ናት፣ በጣም ጎበዝ ናትኝ። እና እንግዲህ ዛሬ ምን እንደሚፈጠር ደግሞ እናያለን። ዛሬ እንግዲህ በአጎቷ እያለቀሰች መታለች። እንግዲህ በአብርሽ ፊት ደግሞ የምንጠብቀው ነገር ይኖራል። ሁላችንም እስቲ እንግዲህ አይተን የምንፈርድ። ሁላችሁም ወዳችኋለሁ። ሰብስክራይብ እና ላይክ እያደረጋችሁ አበረታቱ። በሌላ ቪዲዮ እስከምንገናኝ